በአቅማችሁ ልክ ነው እየኖራችሁ ያላችሁት ወይስ ደግሞ እንደ ነገሩ ነው የምትኖሩት? ምክንያቱም አንድ እውነታ ልንገራችሁ። መቼም ቢሆን በህይወታችሁ አንድ ነገር ስለፈለጋችሁት ብቻ አታገኙትም። የምታገኙት የምትታገሉለትን ነው። የምታገኙት በትዕግስት የጠበቃችሁትንና የሰራችሁበትን ነው። የምታገሱት ነገር ቀለል ያለ እምብዛም የሆነ ከሆነ እድሜ ዘመናችሁን የሚከተል ቀላልና ትንሽ የሆነ ውጤትን ነው የምታገኙት። የማትችሉ ሆናችሁ እኮ አይደለም፣ ነገር ግን ምርጫችሁ ነው ውጤቱን እንደዛ የሚያደርገው። እርገታችሁን ትታችሁ የምቾት ሰገነታችሁን ከመረጣችሁ፣ ታላቅነትን ትታችሁ መደላደልን ከመረጣችሁ፣ የተለመዱ ህመሞችን ከማታውቁት ኃይል ይልቅ ስለመረጣችሁ ነው። ነገር ግን ደረጃችሁን ከፍ ባደረጋችሁበት ቅጽበት ህይወታችሁ ወደ ከፍታ መፍሰስ ይጀምራል። ምክንያቱም ደረጃው ወይም የከፍታ ልኬት ልክ እንደ ቴርሞስታት ነው። ቴርሞስታት ማለት የሙቀት መጠንን በአንድ ቦታ ላይ እንዲቆይ እንደሚያደርገው ማለት ነው። ስታንዳርድ ወይም ደግሞ ደረጃም ከፍታችሁን ከፍ ያደርገውና ነገሮች ከናንተ ጋር ለመመሳሰል ከፍ እንዲሉ ያስገድዳቸዋል ማለት ነው። አሁን በሚገባ አዳምጡኝ። ሁሉ ነገር በአንድ ጀንበር መለወጥ የለባችሁ፣ ደግሞም አትችሉም። ነገሮችን ቀስ በቀስ ነው የምንለውጣቸው። ደግሞም የለውጥ ሂደቱ ፐርፌክት መሆን የለበትም። ዋናው በትኩረትና በንቃት መተግበር መቻላችን ነው። የምትቀበሏቸውን ነገሮች ለውጡ። ለራሳችሁ ያላችሁ ትጋት፣ የምትደረድሩት ሰበብና የምትታዩበትና የምትገኙበትን መንገድ ለውጡ። መተው ያለባችሁንና ማቆየት ያለባችሁን ነገር ለውጡ። ምክንያቱም አንዳንዴ ቀጥሎ የምታገኙት ነገር ለመተውና ለመልቀቅ ከፈራችሁት ነገር ጀርባ ሊገኝ ይችላል። ስለዚህ ዛሬ ህይወታችሁን ለመቀየር የሚረዱ ስታንዳርዳችሁን ወይም ደግሞ ደረጃችሁን ከፍ የምታደርጉባቸውን 7 ሚስጥሮችን እንመለከታለን። እነዚህ ነገሮች ቲዮሪ ሳይሆኑ እውነተኛ የህይወት ሙከራ የተደረገባቸው ናቸው። ይህ የማንቂያ ደወል ሊሆናችሁ ይገባል። ምክንያቱም ማንም ቢሆን ሊያደርግላችሁ ስለማይመጣ ማለት ነው። እናንተ በቂ ናችሁ። ማድረግ ያለባችሁ ነገር እንደዛ መኖር መቻል ነው። የመጀመሪያው ነጥብ ስራችሁ ላይ ሁሌም ቢሆን 20 ደቂቃ አስቀድማችሁ ተገኙ የሚል ነው። ይህን የምታደርጉት የሆነ ሰው ስለሚያያችሁ ወይም ደግሞ የሆነ ሰው እንዲያጨበጭብላችሁ አይደለም። ይልቁኑ ራሳችሁን የምታዩት ራሳችሁ ስለሆናችሁ ነው። ይህ ስለ ሐቀኝነት ነው። ይህ ለተቀረው ዓለም እናንተ ማለት የሥራ ትክክለኛ መልክ እንደሆናችሁ ማሳየት ስለመቻል ነው። አስቀድማችሁ ወደ ስራ ስትገቡ ሌሎች ሲጣደፉና ሲሯሯጡ፣ እናንተ ግን ተረጋግታችሁ ለስራችሁ ትዘጋጃላችሁ። እናንተ አስቀድማችሁ ቀናችሁን አሸንፋችሁታል። ምንም አይነት ሰበብን አታስተናግዱም። አሸናፊዎች በትክክለኛው ሰዓት የሚደርሱ ሳይሆኑ አስቀድመው የሚገኙ ናቸው። ያ ማይንድ ሴት ነው የሚያሸንፈው። ስለዚህ ሁሌም ቢሆን ስራችሁ ላይ ቢያንስ 20 ደቂቃ ቀድማችሁ ተገኙ። ከዛም ለስራችሁ ለውላችሁ ተዘጋጁ። ያኔ ቀናችሁን ታሸንፋላችሁ። ውጤታማና ፍሬያማ የሚባል የሥራ ቀን ይኖራችኋል ማለት ነው። ሁለተኛው ነጥብ ከመርዛማ ግንኙነቶች ራቁ። ስለነማን እንደማወራ መቼም በደንብ ገብቷችኋል። ልክ እናንተ ወዳላችሁበት ክፍል ሲገቡ ያላችሁን ኢነርጂ በሙሉ ዝቅ የሚያደርጉ፣ ያ ሁሌ ኔጌቲቭ ነገሮችን ብቻ የሚያወራው ድምጽ፣ ያ ግሩፓችሁ ልክ ገና ስትገናኙ ሁሌም ድካምና መዛል እንጂ መነሳሳትን የማይፈጥርባችኋል አይደል? በተደጋጋሚ ክብረ ነክ ነገር የሚያደርግባችሁ፣ ወደፊት ስትራመዱ ሰበብ እየደረደረ እንቅፋት የሚሆንባችሁና ለእድገታችሁ ድቀትን የሚያቀርብላችሁ ሰው ካለ አሁኑኑ ያንን ሰው ከህይወታችሁ አስወጡ። ሰዎች ክንፋችሁን በፍርሃትና በመጠራጠር ይዘውት እናንተ መቼም ቢሆን መብረር አትችሉም። የእናንተን ዋጋ በማይረዱ ሰዎች በፍጹም ህይወታችሁ ወደ ቁልቁለት መውረድ የለበትም። ሰላማችሁ ለድርድር የሚቀርብ ጉዳይ መሆን የለበትም። ሰላማችሁን መጠበቅ የሆነ ራሱን እንዳስፈላጊ አድርጎ ከሚቆጥር ሰው መራቅን የሚጠይቅ ከሆነ ያለማመንታት አድርጉት። ማንም ሰው የማይገባውና የማይመጥነው ከሆነ በህይወታችሁ ምንም አይነት ቦታ ማግኘት የለበትም። መንፈሳችሁን፣ ኢነርጂያችሁን ልክ ሁሉ ነገር እሱ ላይ መሰረት እንዳደረገ እያሰባችሁ ጠብቁት። በተመረዘ አካባቢ ውስጥ ሆናችሁ ማደግ የሚባል ነገር በፍጹም አይታሰብም። ስለዚህ ሰላምን፣ ነፃነትን እንዲሁም ራሳችሁን ምረጡ። ለዚህ ምርጫችሁ ደግሞ በፍጹም ይቅርታ እንዳትጠይቁበት። ሶስተኛው ነጥብ ዋጋ ፍጠሩ የሚል ነው። ዓለም በስራችሁ፣ በሪሌሽናችሁ፣ በፍላጎታችሁ የሆነ ትርጉም ያለው ነገር እስክትሰጣችሁ በፍጹም እንዳትጠብቁ። ወደፊት ማምጣት ያለባችሁ ትኩረታችሁን፣ ትጋታችሁን ከሆነ እሱን አቅርቡ። ግማሽ ትጋትን እያሳያችሁ ሙሉ ለውጥና ውጤት መጠበቅ አይቻልም።
ዓለም የምትሸልመው እኮ ችግር ፈቺዎችን እንጂ ችግራቸውን የሚያማርሩትን አይደለም። በትጋት አሁኑኑ ዛሬውኑ የሚወስኑና እንቅስቃሴን የሚጀምሩትን ነው እንጂ ፐርፌክት የሚባሉ ቀናት እስኪመጡ የሚጠብቁትን አይደለም። መጀመሪያ ያለባችሁ ከእድገት ጋር አደገኛ ፍቅር ውስጥ በመግባትና የእድገት ሱሰኛ በመሆን ነው። ስራችሁም ሊሆን ይችላል ወይም ደግሞ ሪሌሽናችሁም ቢሆን በየሄዳችሁበት ነገሮችን ከፍ አድርጉ። ምን መገንባት እችላለሁ፣ ምን ማሻሻል እችላለሁ በሉ። ማንም ስለዚህ አያስብላችሁ። ምክንያቱም በተከታታይ ነገሮች ላይ ዋጋቸውን ከፍ የሚያደርግ ሰው ስትሆኑ ሰዎች እናንተን መመልከት ይጀምራሉ። ተዘግተው የነበሩ የድል በሮች ይከፈታሉ። ያ የታላቅነት ጅማሮ ነው። ነገር ግን ይህ የሚሆነው በመስራት እንጂ ተስፋ በማድረግ ብቻ አይደለም። አራተኛው ነጥብ ደግሞ የማይረባ ነገርን በፍጹም አትቀበሉ። ከሌሎች ብቻ አይደለም፣ ከራሳችሁም ቢሆን እንኳን የማይጠቅም ነገርን አትቀበሉ። እነዛ የምትደረድሯቸው ሰበቦች፣ ያ በትንሽ ድምጽ ነገ ትሰሩታላችሁ የሚላችሁ ድምጽ፣ ያ ነው የእናንተ ጠላታችሁ። ተግባራችሁን የሚያዘገይ ብቻ ሳይሆን በሙሉ አቅማችሁ ነገሮችን እንዳትሰሩ የሚያደርጋችሁ እንቅፋት ነው። እያንዳንዱ የምትደረድሩት ሰበብ ተስፋችሁን አርቆ ይቀብርባችኋል። ለራሳችሁ የምትነግሩት እያንዳንዱ ውሸት ከታላቅነታችሁ ጀርባ ትልቅ ዋሻን ይገነባል። ከሚገባችሁ በታች የሆነ ነገርን በተቀበላችሁ ቁጥር ራሳችሁን ዝቅ ላለ ነገር እሺ ማለትን እያለማመዳችሁት ነው። የሆነ ነገር መልካም እንዳልሆነ ሲሰማችሁ ድምጻችሁን ከፍ አድርጉ። ሰዎች ያላችሁን ዋጋ ሲፈታተኗችሁ ድንበራችሁን ከፍ አድርጉት። ከሁሉም በላይ ደግሞ ነገሮች እንድታንሱ ሲገፋፏችሁ ግንዛቤያችሁንና ዕውቀታችሁን ከፍ አድርጉባቸው። በእነዚህ ውሳኔዎችና እርምጃዎች ነው ለውጥ የሚጀምረው። ዝም ብሎ መቆየትንም ቢበሉ፣ ማቆምን፣ ትንሽ ሆኖ መቆየትንም ቢበሉ ተቃውሙት። እናንተ ለማጎንበስ አልተፈጠራችሁ። የተወለዳችሁት ችግሮቻችሁን ሰባብራችሁ ለማለፍ ነው። ስለዚህ በኩራት ድምጻችሁን ከፍ አድርጋችሁ ተናገሩ። የምርም ማን እንደሆናችሁ ለዓለም አሳዩ። አምስተኛው ደግሞ ፋስት ፉድ ወይም ደግሞ ቶሎ የሚደርሱ ምግቦችን አትመገቡ። ቀላል ነው፣ አዎ። ቶሎ ይደርሳል፣ አዎ። ርካሽ ነው፣ ብዙ ቦታ ይገኛል፣ አዎ። እስከዚህም የሆነ ሰው መሆኑም እንደዛው ነው። ያ ደግሞ እውነተኛ ማንነታችሁ አይደለም። እያንዳንዱ ጉርሻ፣ እያንዳንዱ የምንመርጠው ምግብ ወደፊታችሁን የሚያሳምር ወይም ደግሞ ወደፊታችሁን የሚቀብር አቅም አለው። ወደ ሰውነታችሁ የምታስገቡት ነገር ጊዜያዊ መዘዝ ብቻ አይደለም ያለው። ይልቁኑ ማይንድ ሴታችሁን፣ ኢነርጂያችሁን፣ ሙዳችሁን፣ ትኩረታችሁን፣ ዲሲፕሊናችሁንም ላይ ከፍተኛ ተጽዕኖ አለው። ትልቅ ውጤት የምትፈልጉ ከሆነ የግዴታ ሰውነታችሁን ለዛ የሚያበቃ ነገር ልትመግቡት የግድ ነው። ፋስት ፉድ ወይም ደግሞ ቶሎ የሚደርሱ ምግቦች ምናልባትም ጊዜያዊ ውጤትን ሊሰጡን ይችላሉ። ነገር ግን ወደፊት የሚያመጡት መዘዝም ከፍተኛ ነው። አእምሯችሁ፣ ሰውነታችሁ ክብራችሁን ሊያስከፍሏችሁ ይችላሉ። ሰውነታችሁን አክብሩት፣ እሱም መልሶ ያከብራችኋል። በዓላማ መግቡት፣ በንቃትና በትኩረት ተንከባከቡት። ከዛ ከምታስቡት በላይ የተስተካከለ ነገ ይሰጣችኋል ማለት ነው። ስድስተኛው ነጥብ ደግሞ ስፖርት ጀምሩ። ማንንም ለማሳቅና ለማስደሰት ሶሻል ሚዲያ ላይ ፖስት ለማድረግ ሳይሆን ለራሳችሁ ስትሉ ጀምሩ። ያ ከሆነ የሆነ ምናባ የሆነ ነገር ነው የምታሳድዱት። ዲሲፕሊን እውነተኛ ነፃነትን ይፈጥራል። ይህ ነፃነት በራሳችን ላይ ጥገኛ መሆን እንደምንችል ማወቅ መቻል ነው። ሰውነታችሁን ስታንቀሳቅሱት እኮ ካሎሪ ማቃጠል ብቻ ሳይሆን አንድ ጦረኛን እያዘጋጃችሁ፣ አእምሯችሁን ቅርጽ እያስያዛችሁት ነው። ራሳችሁን ምቾት ማጣት እንደማይሰብራችሁ እያስተማራችሁት ነው። አእምሯችሁ ነገሮች አስቸጋሪ ቢሆንም እንኳን በፍጹም ማቆም እንደሌለበት ይለምዳል። በተለይም ደግሞ ነገሮች የማይሳኩበት መንገድ ሲበዛ መስራትና መቀጠል የምትችሉበትን ዲሲፕሊን ይሰጣችኋል። የምትሰሩበት፣ ነገሮችን የምታስተናግዱበት፣ ጎላችሁን የምታሳድዱበትን መንገድ ይለውጣል። ኢነርጂያችሁ ይለወጣል። በራስ መተማመናችሁም ያድጋል። መገኘታችሁ፣ መትጋታችሁ፣ አለማቋረጣችሁ ለውጣችሁን ከፍ ያደርጋል። በጥያቄ ምልክት ውስጥ ሆኖ መጓዝን አቁሙ። ሰባተኛውና የመጨረሻው ነጥብ ደግሞ ሁሌም ቢሆን በአገልግሎት ላይ ሆኑ። ህይወት የራሳችንን ተራራ መውጣት መቻል ማለት ብቻ አይደለም። ህይወት ሌሎች ታች ወደ ኋላ እንዳልቀሩ የማየትም አቅም ነው። ማን ዝም እንዳለ፣ ማን እንደተንሸራተተ፣ ማን ትግል ውስጥ እንዳለ መረዳት ነው። ዙሪያችንን በአግባቡ ማየትና ስኬታችሁም ለእናንተ ብቻ ሳይሆን አብሯችሁ ላሉ ሰዎችም ጭምር ትርጉም የሚሰጥ መሆኑን መረዳት ነው። ስኬት የብቻ ድል አይደለም። ይልቁኑ ስኬት የጋራ ጉዞ ውጤት ነው። ደረጃችሁን ከፍ አድርጉ። ከዛ ዛሬ ማንን መርዳት እችላለሁ፣ ማን በተለየ የኔን እርዳታ ይፈልጋልን በልና ለሰዎች እንገኝ።
ስኬት ጊዜያችንና ኤነርጂያችንን በሚገባ መጠቀም መቻል ነው። በየቀኑ ሰዎችን ቀና ለማድረግ የምንችልበትን መንገድ እንፈልግ። ምክንያቱም እያንዳንዱ ስኬታማ ሰው፣ እያንዳንዱ የዓለማችን ታላላቅ መሪ ይህንን እውነታ ይረዱታል። ማገልገል ታላቅ ኃይል ነው። በግላችሁ ያሳካችሁት ነገር ብቻ ሳይሆን በሰዎች ላይ የምታሳድሩት ተጽዕኖም ጭምር ነው። የሆነ ሰው ዳግም በራሱ እንዲያምን ምክንያት መሆን ትችላላችሁ። የሆነ ሰው የነበረበት ጨለማ ላይ የምታበሩ መብራት መሆን ትችላላችሁ። ተግባራችሁ፣ መልካምነታችሁና ቃላታችሁ እናንተ ከምታስቡት በላይ ሰዎች ላይ ብዙ ትርጉም አላቸው። የእናንተ አንድ ቃል በሆነ ሰው ላይ ሊፈጥረው የሚችለውን ነገር ላትረዱት ትችላላችሁ። ነገር ግን አንዲት ቃል፣ አንዲት መልካም አረፍተ ነገር ትርጉሙ ብዙ ነው። እውነተኛ ጥንካሬ ምን ያክል ተራራን ወጣችሁ የሚለው ሳይሆን ምን ያክል ሰዎች አብሯችሁ ነበሩ የሚለው ነው። የሆኑ ሰዎችን ቀና ስታደርጉ እናንተም አብራችሁ ከፍ ትላላችሁ። ሌሎችን ስታገለግሉ እናንተ ደግሞ ታድጋላችሁ። ከሰዎች ምንም ሳትጠብቁ የምትሰጡ ከሆነ እድሜ ዘመናችሁን የሚከተላችሁ መንገድ ማበጀት ትችላላችሁ። እውነተኛ ስኬት የሚለካው ምን ያክል ሰጣችሁ፣ ምን ያክል ለሰዎች አሰባችሁ፣ ምን ያክል ነፍሶችን በመንገዳችሁ ጎበኛችሁ በሚለው ነው። በአጠቃላይ ደረጃችሁን ከፍ ማድረግ ወሳኝ ነገር ነው። ከፍ ማድረግ ሲባል ከመስመራችሁ ዝቅ ላሉ ነገሮች እምቢ ማለት ነው። እናንተን የማይመጥኑ ሐሳቦች፣ ስራዎችና ቦታዎችን እምቢ ማለት መቻል ነው። በተቃራኒው ደግሞ የሚመጥናችሁን፣ እንድትታገሉ የሚያበረታችሁንና የተሻለ እንድትሆኑ የሚያደርጓችሁን ግቦች እሺ ማለት መቻል ነው። መሆን በምትፈልጉትና አሁን ባላችሁበት ደረጃ መካከል ያለው ልዩነት እኮ ስታንዳርድ የምንለው ነው። ስለዚህ ደረጃችሁን ምረጡ፣ ወስኑ፣ ከዛ ወደ ተግባር ግቡ። ስትሰሩ በዓላማ ያለማቋረጥ ይሁን። ያኔ ከፍታችሁን በቀላሉ ታገኙታላችሁ። አብራችሁኝ ስለቆያችሁ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ በቀጣይ የምንለቃቸውን ጠቃሚ ቪዲዮዎች እንድትከታተሉ በአክብሮት ጋበዝኩ። ሰላም።